የግንቦት ሃያው ለውጥ መምጣቱን አስመልክቶ ከተጻፉ መጽሐፎች መካከል አንድ ውድ የሆነው መጽሐፍ አንድ ገጽ እንጋብዛችኋለን። አብራችሁን ቆዩ። የግንቦት ሃያ መርር ትውስታዎች ይላል። የተፈራው የኢትዮጵያ ጦር ሰራዊት መፍረስና የተገንጣዮች የ30 ዓመት የትግል ስኬት እየቀረበ አፍንጫችን ላይ ደረሰ። ግንቦት 13 1983 ዓመተ ምህረት የሥርዓቱ ቁንጮ የኢሰፓ ሊቀመንበር የአብዮቱ የጦር ኃይሎች ጠቅላይ ኢታማዦር ሹም ኮሎኔል መንግስቱ ኃይለማርያም ባልተጠበቀ ሁኔታ ከሀገር መኮብለል ዜና ሆኖ ሲሰማ በግንባሩ የተሰለፈው ሰራዊት ፈረሰ። ተስፋ በቆረጠ ስሜት አንገቱን ቀልሶ ሞራሉ ተሰባብሮ ግርማ ሞገሱ ተገፎ እሳት የሚተፋ የጦር መሳሪያውን እንዳልባል እየሸጠ የለበሰውን ፋቲክና የክብር አርማው የነበረውን መለዮውን እየጣለ ከመቅጽፈት ሲቪል ሆኖ ከህዝቡ ጋር ተቀላቀለ። ማንም ሳይዳፈር ከሀገር ጠላቶች አልፎ ለማንም ስጋት ሳይሆን በኤርትራ በረሃዎችና ሌሎች የጦር አውዶች ለዘመናት ጫማውን ሳይፈታ እንቅልፍ አልባ ሆኖ ሲፋለም የነበረው ሰራዊት ፍጻሜ በአሳዛኝ መንገድ ተደመደመ። ግንቦት 20 1983 ዓ.ም አንጻራዊነት አዲስ አበባ ተውጣ ከከረመችበት ከፍርሃት ማጥ የወጣችበት ቀን ነበር ለማለት ይቻላል። ምክንያቱም ወደ ከተማው በአራቱም ማዕዘናት የሚገባው የህወሓትና የሻዕቢያ ጥምረት የፈጠረው ሰራዊት ያለ ብዙ መከላከልና ችግር የተፈራውን ያህል ያለ ብዙ ደም መፋሰስ ከሞላ ጎደል ከተማውን ተቆጣጥሮ የድል ድምፁን በብሔራዊ ራዲዮ ጣቢያ ማሰማት ችሎ ነበር። በዚያ ጊዜ እኔ በጊዜያዊነት እኖር የነበረው አንዋር መስጊድ አካባቢ ነበር። ረፈድፈድ ሲል በከፍተኛ ድብርትና የሐዘን ስሜት ተውጬ ፈራ ተባ እያልኩ ከማረፊያ ወጣው። በየመንገዱ ላይ በብዛት የሚታየውን እንግዳውን የወያኔ ሰራዊትም በአግራሞት ተመለከቱ። በህይወት ልምዴ ባለድሎችን ቆስለው ወይም ተማርከው አለበዚያ ደግሞ ወዶ ገቡ ነው ሲመጡ ደጋግሜ ያየኋቸው። ወዶ ገብ ማለት ለጊዜው ትግል በቃኝ፣ ተጸጽቻለሁ፣ እናት ሀገሬ ማሪኝ፣ ወደ ሰላም ኑሮ መመለስ ፈልጋለሁ ወዘተ በማለት በፈቃደኝነት እጅ የሚሰጥ ወይም እጁን የሰጠ የወንበዴ ተዋጊ መጠሪያ ነበር። እናም ለሰዎች ማንነትና ምንነት፣ አቋም፣ ሁኔታ እንግዳ ባልሆንም በአሸናፊነት መንበር ላይ ቆመው አይቻቸው አላውቅም። ባለ ቁምጣ ሱሪ፣ ባለ ጨበሬ ፀጉር፣ ባለ ኮንጎ ጫማውና አልፎ አልፎ ስፖርት እየተባለ የሚጠራውን የሰራዊት ክፍል አረንጓዴ መለዮ ወይም ቀይ የአየር ወለድ መለዮ ቦኔት በጨብራራ ፀጉራቸው ላይ የደፉ እጅግ ተጠራጣሪና ጣታቸውን ከቃታ ጋር አሳስመው ጠባቂያቸውንና ከፍተው በማንኛውም ሰዓት ምላጭ ለመሳብ ዙሪያ ገባውን በከፍተኛ ጥርጣሬና ስጋት የሚመለከቱትን የአዲሱን ሰራዊት ታጋዮች ሳልጠጋ በርቀት ብቻ እያየው እግሬ እንደመራኝ ወደፊት መራመዴን ቀጠልኩ። ከመስጊድ አካባቢ ተነስቼ ሀብተ ጊዮርጊስ ድልድይ ጊዮርጊስ የዕለት ውሏችን የሚዳራበት የጥበብ ዛር የምንሰክርበት ህልማችንን የምንሰራበት የነገ እንጀራችንን አብሲት የምንጥልበት ማዘጋጃ ቤትና የባህል አዳራሹ ዙሪያውን በታንክ በዙ 23 በኤምኬ ሜትረይስ ተጨንቋል። እንኳን ተኩሰው ሊጥሉ ለጥፊ የሚያሳሱ ወጣቶች በተንጨባረረ ፀጉራቸውና ጎስቋላ ፊታቸው መሃል ያለው ግራ የተጋባ ገጽታቸው ሲታይ አሸናፊና ባለድል ሰራዊት ሳይሆኑ በፍርግርግ ብረት የታጠረ አቦ ሸማኔ ይመስሉ ነበር። ያሳዝናሉም ያስፈራሉም። ሳልጠጋቸው ሳርቃቸው ሁኔታውን በአእምሮዬ ፎቶ እየቀረጽኩ ወደፊት ቀጠልኩ። ለወትሮ የማዘውተርና የማልጠፋባቸው ጎዳናዎች ድባብ ደስ አይልም። በከተማው ባይተዋርነት ተሰማኝ። በስጋትና በፍርሃት እርምጃውን የሚቆጥር ተስፋ ቢስ መንገደኛ ሆኜ ቀስ እያልኩ ወደፊት መጓዝ ቀጠልኩ። ከተማው በአብዛኛው ግራ በተጋቡ ሁለት ክፍሎች ተውጧል። በአንድ በኩል ሌሊቱን ከተማቸውን የወረሩት እንግዶች በመገረምና በጥርጣሬ የሚያዩ አዲስ አበባዎች፣ በሌላ በኩል መሳሪያቸውን አቀባብለው
መጠበቂያቸውን ከፍተው አታቸውን አታው ላይ አስተካክለው አይናቸውን በስጋት በሚያቁለጨልጩ በረኞች ተሞልቷል። አልፎ አልፎም በሁለቱ መካከል የሚታየውን ትዕይንት የሚሰብር እርጥፍ ዝንጣፊ ይዘው ከበሮ እየመቱ በእልልታ ደስታቸውን የሚገልጹ ሰዎችም ገጥመውኛል። በሁኔታዎች እየተገረምኩ በዝግታ እርምጃዬን ቀጠልኩ። ከጊዮርጊስ አደባባይ በሀገር ፍቅር ጀርባ አድርጌ የዘወትር ድድ ማስጫዬን ራስ መኮንን ድልድይን አልፌ የ4 ኪሎን መንገድ ቀስ እያልኩ ተያያዝኩት። ብቻዬን ነኝ። ውስጤ ምን እንደሚፈልግ አያውቅም። ብቻ ወደፊት ይሄዳል። እንግዳው ጦር በእርግጥ አሸናፊነቱ ማረጋገጫ የሆነው የ4 ኪሎን ወንበር መቆናጠጡን ማረጋገጥ ፈልጓል። ልፋ ያለው። እናም ወደ 4 ኪሎ ቀጠልኩ። ሽረጋ ሆቴል አካባቢ ስደርስ ከጥቂት ቀናት በፊት ወደ ከተማችን በመገስገስ ላይ ያለውን የተገንጣይና አስገንጣይ ጦር በመቃወም ሰልፍ ከወጡ ወጣቶች መካከል ግንባር ቀደም በመሆን በዚያ ቦታ የተቃውሞ መፈክር ሳሰማ ነበር። ሰበብ ብለን ዓለም አቀፍ ማህበረሰብ ሀገራችንን ከተማችንን ካንዣበበበት አደጋ ይታደጓት ዘንድ ትናጋችን እስኪሰነጠቅ እየጮህን መፈክር አሰምተናል። እኔ በነበረኝ የተቃውሞ ስሜት ትኩረት ስቤ ይሆን ወይም በሌላ ባላውቅም የቢቢሲ ወይም የሲኤንኤን ብቻ ነጮች ከመሆናቸው በቀር ማናቸው እንደሆነ አላስታውስም። የዓለም አቀፍ ሚዲያዎችን ትኩረት በመሳቤ ከትልቅ ካሜራ ፊት ቆሜ የአፌ ቆበር እስኪደርቅ በታላቅ ስሜትና ኢትዮጵያዊ ወኔ የተቃውሞ ስሜቴን ገልጫለሁ። ዓለም ኢትዮጵያንና አዲስ አበባን እንዲታደጋት መልእክቴንም አስተላልፌያለሁ። እናም ሽረጋ ሆቴል ጋር ስደርስ ከቀናት በፊት በዚያ ቦታ ያደረግኩት ታወሰኝ። የኔ የቁራ ጩኸት ያልገደበው የተገንጣይ አስገንጣይ ሰራዊት ከተማውን ቤተ መንግስቱን ተቆጣጥሯል። ትላንት ዛሬ ላይ የለም፣ በኗል። ታሪክ በአዲስ መንገድ መጻፉን ቀጥሏል። እኔም በከተማውና በራሱ ሜዳ ተጫውቶ የተሸነፈ እግር ኳስ ተጫዋች ስሜት አንገቴን ደፍቼ አይኔን አቀርቅሬ በፈራ ተባ ስሜት ወደፊት ቀጠልኩ። ወደ ድሮ ሰፈሬ ኬንያ ኤምባሲ እነ ሳምሶን ጋር መሆን አምሮኛል። በዚህ ሰዓት እነሱ ጋር መሆን የተሻለ ምንም ቦታ የለኝም። የትምህርት ሚኒስቴር ህንፃ እየታከኩ ሳላስበው የቀበና አቅጣጫ አንትቼ ፓርላማን በስተግራ አድርጌ ቀስ እያልኩ ስወርድ ሰዎች በፓርላማው ግንብ ላይ ባለው ፍርግርግ የብረት አጥር እየሰገጉ ወደ ውስጥ በትንግርት ሲመለከቱ አየው። እናም የሚያዩትን የማየት ስሜት መጣብኝ። ከቀናት በፊት የተቃውሞ ስሜት ሳደርግ የነበረውን ልቤ ያውቃልና በልክ የለሽ ስጋትና ፈራ ተባ ተውጬ ቀስ እያልኩ ወደ ሰዎች ተጠጋው። ሰዎችን ሲያደርጉ እንዳየሁትም እየተንጠራራው አስግጌ ወደ ውስጥ ተመለከትኩ። አቀርቅሮ የዋለው እምባዬ ከውስጥ እየተገፋ ሲዘረገፍ በአይኔ ግጥም አለ። ከነዚያ ግርማ ሞገሳቸው ከሩቅ ከሚያስፈራው እንኳን አጥር ተጠግቼ አሻግሬ ለማየት ለማስበው ለማልደፍረው ወታደሮች እዚያም እዚህም ፍንክርክር ብለዋል። ባለቀ ሰዓት ቢሆንም ቦታችንን አናስደፍርም ብለው እስከ መጨረሻዋ ሰዓት ተዋግተው ላመኑበት ዓላማ ተሰውተዋል። ውጊያው ንጋት ላይ የተደረገ በመሆኑ በወደቁበት ሳይነሱ የግንቦት ፀሐይ ስለዋለችባቸው አባብጠው ተነፋፍተዋል። ውስጤ ቃል በማይገኝለት የሐዘን ስሜት እየተናጠ እንደምንም ስሜቴን ተቆጣጥሬ ወደ ኋላ ተመለስኩ። ያየሁት አሳዛኝ ሁኔታ የፈጠረብኝን ከፍ ያለ የመጠቃትና የመሸነፍ ስሜት ወደ ውስጥ እያነባውና እንደ ንክ ብቻዬን እያወራው ተስፋ በቆረጠ ስሜት ጊዜያዊ ማረፊያዬ ወደ ሆነው አንዋር መስጊድ ተመለስኩ። ከማዕበል ማዶ ገጽ 259 ለእንቅልፍ የሚመኟት ቀናት ከሚለው ፔጅ ላይ የተወሰደ ነው። መልካሙን ሁሉ በመመኘት ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነበር።